ነገር ነው የምጽፉት። ባለጌ ሆነ አይደለም። ይሄ ነገር ሁላችሁም ልታስቡበት የሚገባ ነገር ምንድነው? ሰው ጓደኛ ከያዘ ለምሳሌ አንቺ የምትወጁ ወይ አንተ ከምትወጁ ፍቅረኛ ጋር ከተለያየሽ በኋላ ፍቅር ቶሎ ላይቆርጥልሽ ይችላል። ያንን ፍቅር ደግሞ ባገኘሽ አጋጣሚ ልታገኙ ልታወሪ ትችያለሽ። ስልክ ትደውያለሽ። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ሰላማችሁ ባላችሁበት ብዝት ይበልላችሁ። ያሰባችሁት ይሳካላችሁ። በቃ ምን ልላችሁ ፈልጌ መሰለ ዛሬ እህቴ አንድ የፈለኩት ነገር ነበርና እሱ ነገር ትላንትና ማውራት አልፈለኩም ነበር። ትላንትና በሰራውላችሁ ቪዲዮ ግን ያሰብኩትና ሐሳብ ተነጋግረንበት ስለነበር ግን እዚህ ሚዲያ ላይ ማምጣት ያልፈለኩት ነገር ነበረ። እሷ ማላሻላትም መሰለኝ ቪዲዮ ይዛ መታለች ማለት ነው። እሱ ምንድነው ትላንትና የልጇ አባት የሆነው ብሩኬ ለሃይሚ ቤት ሰርቶ ሰጥቷታል ማለት ነው። ቤት ሰርቶ ሲሰጣት ግን እሷ ልክ እንደ ልጇ እናት ዝም ብላ ማየት አልቻለችም። ምክንያቱም ማንኛውም እናት ለልጇ ኃላፊነት እየተወጣች ነው ማለት ነው። ኃላፊነት መወጣት ማለት ምንድነው? አሁን እሷ ምን ታሳድግበት አጣች ወይ እሷ ቸግሯታ ማለት አይደለም። እግዚአብሔር ይመስገን ሁላችንም አለን። ለልጇ ማሳደጊያ አተን ምናምን ሳይሆን ትንሽ ቸኩለሻል እንጂ ማድረግሽ ጥሩ ነው። ምክንያቱም እኔና አንቺ የተነጋገርነው ነገር ልክ እንደዚህ ቸኩለሽ ታመጫዋለሽ ብዬ ያላሰብኩ ነበርና ትላንትና ቪዲዮ ስሰራ እኔ ነገሮችን ትንሽ ለመሸፈን ሞክሬ ነበረ። እሱ ምንድነው ልክ ነሽ፣ እናት ነሽ። የእናትነት ኃላፊነት እየተወጣሽ ነው አንቺ ያለሽው። ምክንያቱም አሁን ልጅሽ ቸግረዋል ማለት አይደለም። አንቺ ለልጅሽ ታንሻለሽ እያልኩ አይደለም። ለልጅሽ መሆን ያቅትሻል ማለት አይደለም። ምክንያቱም አንቺ ለልጅሽ ምናክል ከበቂ በላይ አንድም ሁለቱም ሶስትም ማሳደግ የምትችይበት አቅም ላይ ነው ያለሽው በአሁኑ ሰዓት። ፕላስ ደግሞ እኛ ያለን ቤተሰብ ሁሉም አለና አንቺ ልጅ ማሳደግ ያተሽ የሆነ ነገር ችግር ውስጥ ትወድቂያለሽ ማለታችን አይደለም። ይሄን ማለት ፍፄ ትንሽ ያልከው ነገር ምንድነው? እሷ በዚህ ልክ የምትገምታት ሴት አይደለችም። እዩ ምናልባት አሁን ችግር ላይ ወድቃ ከቤተሰብም ከምንም ተለይታ በአሁኑ ሰዓት ያለችበት ሁኔታ እየተቋቋመች ባለችበት ሁኔታ ምናልባት እንደዚህ ችግር ላይ ምናምን ልትመስል ትችላለች። እሷ ምንም ችግር አስጅ አይደለች። ገባ አይደለ? እኛም አለን ብሩክ የመሰለ አባት ይኖራታል ምናምን። አንተ ምን ቤትም ምንም ልትሆን አትችልም። ልጁ የብሩኬ ካልሆነ አንተ ምን ቤት ነው? የብሩኬ ከሆነ ደግሞ ብሩኬ ካልተቀበለሽ እንኳን ሃይሚን ታሳድገዋለሽ። ምን ማለት ነው? የፍቅረኛዋ ፍቅረኛ ልጇን የምታሳድግበት መንገድ ምንድን ነው? ምን ለማለት ፈልገ ነው? ሃይሚ ራሱ ተቀብላ ታሳድጋለች ምናምን። ያ ማለት ምንድን ነው? ልጅ እኮ ከሷ ሆድ ነው የወጣው አይደለ እንዴ? የሷ የአብራኳ ክፋይ ነው አይደለ? አንተ የምትለው ምንድን ነው? ልጁ ከተወለደ ይወለድ፣ ፈጣሪ በሰላም ትገላገል እሷ። ከዛ በኋላ ሁሉም ነገር እንደሚሆን እናደርጋለን። እሺ ምን ፈልጌ ነው ፍፄ? በቃ የሆነ የምታወራው ነገር ቪዲዮን አይቼዋለሁ። የምታወራው ነገር ግን ትንሽ የቤተሰብ ክብር የሚነካ ነገር እያወራህ ነው። ልጅ ማሳደጊያ አጥታ አይደለም። በቃ ለልጅ መሆን አያቅታት። የነገረች መልእክት እንደ መልእክት ነው። መልእክት እንድታደርስላት ነው። ማወቅም ስላለበት ነው። ማስጠንቀቅ ስላለባት ነው። ሌላ ችግር ውስጥ መግባት የለባትም። ምክንያቱም ያለበት ሁኔታ ጥሩ ስላልሆነ በስነ ስርዓት ያለበት ቦታ ድረስ ሄዳ ማግኘት ትችላለች። ልጅቷ ግን በስልክ ደውላ ለማውራት እየፈለገች ነው። ግን በስልክ አንስቶ እያወራት አይደለም። ስልክ እንዲያነሳልኝ ንገረው ምናምን ያለችው አንተ ትርፍ ቃል እንድታወራ አይደለም። በቃ ይሄ ነው። እዩ ግን የምታረጊው ነገር ትንሽ እንትን ብታረጊ ጥሩ ነው። እየቸኮልሽ ነው የኔ እናት። ሳታወሪኝ የምታረጊያቸው ነገሮች እኛ ይረብሻሉ። በተረጋጋ የተሻለ ነው ብዬ ምክርት ነገር ጣል አድርግብሽ። ምክንያቱም እኔና አንቺ ተረጋግተን ልክ በጣም ብዙ ነገር እንዳሰብነው ሁሉ ተነጋገርነው ነገር እንትን አታርጊ። ሌላ ደግሞ ብሩኬ ሰምታታል ያለችው ነገር እንግዲህ ቪዲዮ እንዳየህ ነው የሚገባኝ። ቪዲዮ ታየዋለህ በእርግጠኝነት። ያለችህ ያለው ነገር ገብቶሃል። አሁን በዚህ ሰዓት ምንም ማድረግ አትችልም። ምክንያቱም አንተ የልጅ አባት ነው። የልጁ ውርስ ልጁ የሚገባውን ውርስ ማግኘት አለበት ነው። ስለዚህ ሃይሚ ከዛ በላይ ይገባታል ምናምን። ያ በፍቅር ሲሆን ነው። በፍቅር ካልሆነ ስልክ እያነሳላት ካልሆነ ተግባብተው ካልሆነ እያደረጉ ያሉት ነገር ንብረት እንደመበተን ነው የሚቆጠረው። ስለዚህ እሱ ለፈለገው ሰው ስጦታ መስጠት የሚችለው ውርስ ባይኖር ወይም ደግሞ የሚገባውን ነገር ካደረገ በኋላ ነው ማለት ነው። ምናልባት ልጁ የኔ አይደለም
የኔ ነው ምናምን በዚህ ጭቅጭቅ መሃል ልጁ እስኪረጋገጥ ድረስ የምታደርጋቸው ነገሮች ለጊዜው ብትገድባቸውና ከዛ በኋላ ብታደርግ የተሻለ ነው ብዬ ነው የማስበው። ምንም ባታደርግ የተሻለ ነው። ምክንያቱም ይሄንን ልጅ ተረጋግጦ ያንተ መሆኑ ከተረጋገጠ በኋላ ፍርድ ቤት ወደ ኋላ የነበረበት ከእንትን ካለበት ቀን ጀምሮ ያደረግካቸው ነገሮች ወደ ኋላ ስለሚታሰቡብህ ይሄ ላንተ ሊጎዳህ ይችላል። ያላሰብከው ነገር ሊሆንም ይችላል። ስለዚህ የምታደርጋቸው ነገሮች እነዚህ ነገሮች እሷ እንዳለችውም ለተወሰነ ጊዜ እስኪረጋገጥ ብዙም የሚርቅ አይደለም። አሁን ኦልሬዲ ተቃርቧል ጊዜው። ያንን ነገር ብታደርግ የተሻለ ነው ብዬ ነው የማስበው። ለአንተ ሰላም ሲባል ነው። እሷም እያለችህ ነው፣ እያስጠነቀቀች ሳይሆን እየነገረችህ ነው። የምታደርጋቸው ነገሮች በጥንቃቄ አድርግ። እኔ ሌላ ውስጥ መግባት የለብኝም። እስካሁን ተረጋግቼ ቁጭ ያልኩት ካለበት ነገር እንድትወጣ ነው። ካለበት ነገር ውስጥ እስክትወጣ እስክታገግም ብዬ ነው እንጂ እኔ መጥቼ ማውራት አላቃተኝም ነው። ድጋሚ እንደ ሀይሚ በየሰከንዱ መታ መረበሽ አልፈለገችም። ሀይሚ ከህይወቴ ውጣ ካለች በኋላ ያለህበት ቦታ ድረስ ነው እየመጣች የምትረብሽ በየጊዜው። ይሄ ነገር እህቴ ማድረግ አላቃታትም። ምክንያቱም እሷ ባለጌ መሆኗ አይደለም። በእርግጥ ይሄ ነገር ማድረግ ብዙ ሰዎች ኮመንት ላይ ምንም ላይም ቤተሰቦች እንደገለጻችሁት ባለጌ የሚል ነገር ነው የምጽፉት። ባለጌ ሆነ አይደለም። ይሄ ነገር ሁላችሁም ልታስቡበት የሚገባ ነገር ምንድነው? ሰው ጓደኛ ከያዘ ለምሳሌ አንቺ የምትወጁ ወይ አንተ ከምትወጁ ፍቅረኛ ጋር ከተለያየሽ በኋላ ፍቅር ቶሎ ላይቆርጥልሽ ይችላል። ያንን ፍቅር ደግሞ ባገኘሽ አጋጣሚ ልታወሪ ትችያለሽ፣ ስልክ ትደውያለሽ። እነሱ ፍቅረኛሞች ናቸው እንጂ አልተጋቡ አይደለ? የሰው ትዳር በጠበጥክ ምናምን አይደለም፣ አልተጋቡ። እየደወለች ነች ልጅ በቃ አንስቶ እያወራት ነው። ያ ማለት ብልግና አይደለም። አስገድዳ አልደፈረችውም እኮ ባለጌ ናት። የሰውን ትዳር ባለ ትዳር አይደሉም፣ ባለጌ አይደለችም፣ አላስገደደችውም። ሴት ልጅ ናት። ፍቅሯን እያገኘች ነው። የድሮ ፍቅረኛ ናት ነው ያለው አይደለ? የፊት ፍቅረኛ ናት አለ እንጂ ማላቃት ልጅ ናት ወይም ደግሞ መንገደኛ ናት ወይ ሴተኛ ዳሪ ናት እኮ አላላችሁ አይደለ? በቃ የሆነ ሰዓት ላይ ፍቅረኛ ብሬክአፕ ከተደረገ በኋላ ድጋሚ ስትገናኙ የሆነ ነገር ሊፈጠር ይችላል። ፍቅር ሊጥርባቸው ይችላል ወይ እየተነጋገሩ ምናምን የሆነ ነገር ሊፈጠር ይችላል። እሷም ባገኘችው አጋጣሚ ከምትወጂው ፍቅረኛ አይደለም ሌላ ነገር እንዳላወራ ቤተሰቦች ግን እኔ ስሜታዊ ላለመሆን እየሞከርኩ ነው። ኮመንታችሁን አይቼ ነው ይሄን ነገር ልል የቻልኩት። አንቺ ፍቅረኛ ያሽ ማለት ባለጌ ሆንሽ ማለት አይደለም። ስለዚህ ከድሮ ፍቅረኛዋ ጋር ተገናኝታ የሆነ ነገር ከተፈጠረ ባለጌ ናት ማለት አይደለም። ምክንያቱም እሷ በአሁኑ ሰዓት ባለትዳር አይደለችም፣ አላገባችም፣ እነሱም አልተጋቡም። ሁሉም ሰው የራሱ መንገዱን ይከተላል። ያ ማለት እጣ ፈንታው ነው። መጨረሻ ድረስ ከዩ ጋር ከተጻፈልስ ከዩ ጋር ነው፣ ከሀይሚ ጋር ከሆነ ከሀይሚ ጋር፣ ሁለታቸውም ከሌላ ሰው ጋርም ከሆነ ያ ነው እጣ ፈንታ። የተጻፈልን ነው የምንሆነው። የልጅ አባት ደግሞ ማስደረግ ሌላ ነገር ነው፣ እሱ ሌላ ነገር ነው። እንግዲህ ልጅ ወልዳ የልጇን በፍቅረኛዋ ስም ጠርታ ልታሳድገው ትችላለች። የልጁ ስም ብሩክ ልትለው ትችላለች። ብዙ ነገር ልትል ትችላለች። በቃ ያ ማለት እንግዲህ ከምትወደው ሰው ጋር የምታደርገው ነገር በሙሉ እንደሚያስደስታችሁ ሁሉ አይደለም። ልጅ የሱ ደም ያለበት ነገር ይቅርና ምንድነው የሚባለው? የሚወደኝ ሰው ይግደለኝ አይደለም የሚባለው? የሆነ የሚባል ነገር አለ፣ ብቻ ያላቀውም እሱ ነገር። ስለዚህ ምንድነው ከምትወዱ ሰው የምታደርጉት ነገር በሙሉ ያስደስታል። አሁን እሷ ስሜታዊ ሆና ማምጣቷን ብቻ ሳይሆን ይሄ ነገር ሁልጊዜ እንደምነግራችሁ ባልጋ አይደለም፣ አፍቅራው ነው። ከልብ ስታፈቅሩ ደግሞ ላይወጣላት ይችላል። ከሌላ ሰው ጋር ደግሞ ስታዩት የበለጠ ደግሞ ቅናት ሊኖር ይችላልና በዚህ መንገድ የተፈጠረ ነገር ነው። ስለዚህ የዛሬ ቪዲዮ ዋና መልእክት ለልጇ የሚገባትን ኃላፊነት እየተወጣች ነው ያለችው። በአሁኑ ሰዓት ብሩኬ እያደረገ ያለው ነገር ግን ጥሩ ላይሆን ይችላል በሷ እይታ። ብሩኬ የምታደርገው ነገር እንግዲህ በአሁኑ ሰዓት ጥንቃቄ ብታደርግ የተሻለ ነው። ምክንያቱም አንተ የልጅ አባት ስትሆን ነው በአሁኑ ሰዓት። ስለዚህ ለልጅ የሚገባ ለልጅ ማሳደጊያ የሚሆን ነገር የለህም ማለት ሳይሆን ልጅ የሚገባውን ነገር አግኝቶ ማደግ አለበት ብዬ ነው የማስበው። እኛ አድገናል፣ እኛ ኖርማል ነው እኮ በቃ የሚታወቅ ነገር ነው። እድገታችን ሁላችንም እናውቀዋለን። ያ ማለት ግን ከዚህ የተሻለ ልጅ ማሳደጊያ የለንም ማለት አይደለም። ከዚህ የተሻለ 4-5 ልጆች ማሳደግ እንችላለን። ፍፄ
በአንተ እድገት አይደለም ልጁ ማደግ ያለበት። ገብቶሃል አይደለ? ካንተ የተሻለ እድገት ነው ማደግ ያለበት። አንድ ልጅ አይደለም 3ም 4ም ልጆች ማሳደግ እንችላለን። የማሳደግ ችግር የለብንም። ስለዚህ የልጁ ሀብት ግን ልጁ ነገ ሊወቅስ የሚችል ነገር አለማድረጋው ነው የእናትዬ ኃላፊነት። እናትዬ ኃላፊነት እየተወጣች ነው። የልጇን አባት ማናገር ባለባት መልኩ እያናገረችው ነው። ወደሚገባው ነገር ሄዳለሁ ምናምን ያለችው በቃ። ስለዚህ ወደሚመለከተው ነገር ከመሄዳው በፊት ይህን ነገር ታስተካክልላት። ምንም ሰላም የሚጠበጥበት ነገር የለም። ኦልሬዲ አሁን እግዚአብሔር ይመስገን አንተም ተሽለዋል። ነገሮች ማስተካከል ትችላለህ። ድጋሚ በህይወቷ እያመጣ ሌላ ችግር ባትፈጥርባት እባክህን እላለሁ። እሷን በሰላም ትገላገልና ሁሉም ነገር የምናየው ነገር ነው የሚሆነው ማለት ነው። ቤተሰቦቼ የዚህ ቤተሰብ አባል ያልሆናችሁ ሰዎች ካላችሁ ሰብስክራይብ የሚለውን በመጫን ቤተሰብ መሆን ትችላላችሁ ማለት ነው። ሁላችሁም ወዳችኋለሁ። መልካም ጊዜ ይሆንላችሁ። ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ካላችሁ ላይክ አድርጉልኝ። መልካም ጊዜ ይሆንላችሁ። ጊዜያችሁ ብርክ ይበልልኝ። ባይ ባይ።